ብዙና አለሙ አባል ወረዳ ምክትል አስተዳዳሪ ነኝ። ዛሬ እዚህ የምንገናኘው መስክ ላይ ወጣን ያው የዛሬ አመት አካባቢ መስከረም አንድ ላይ በወረዳችን ውስጥ ከምትገኝ አንዷ ቀበሌ ጂት ባህራምባ ቀበሌ አንዷ ጎጥ የምረት መንሸራት አደጋ ገጥሟት በተለይም የእምነት ቦታቸው ገብርኤል ቤተክርስቲያን አጠቃላይ ከነውድመው የሰመጠበት ሁኔታ ስላለ ከዚህ አንፃር ብዙ የመልካም አስተዳደር ችግር ፈጥሮብን ነበር። በተጨማሪም የሰብል ማሳቸው ጭምር መስከረም ላይ ስለነበረ የዘሩት አዝርዕት ጭምር ሰምጦባቸው የነበረበት ሁኔታ በብዛት ጉዳት ያስተናገርንበት ቀን ነበር ያኔና ማህበረሰቡ ሮሮ ላይ ልቅሶ ላይ ከሃይማኖታቸው ጋር ሞር ተያይዞ በጣም ያለቀሱ የነበረበት ሁኔታ ላይ ነበረ። እሱም በሰማን ጊዜ እኛ የራሱን ግብረ ኃይል አቋቁመን ታች ድረስ ሄደን ቸክ አድርገን አሳይተን ጉዳቱን ምን ያህል እንደሆነ እያንዳንዱ ማሳቸው መኖሪያ ቤታቸውና የተቋሙ ቦታቸው ቤተክርስቲያናቸው እንደወደመ በቪዲዮም ጭምር ታግዞ ያየንበት ሁኔታ ነው ያለ። አዋቅረን ይላክን ይኸው ከወቅቱ ጋር ተያይዞ የጸጥታ ኃይል ጭምር አብረው እንዲሄዱ አድርገን ችግሩን ያየንበት ሁኔታ ነው ያለ። እሱን እስከላይ ድረስ ለሚመለከተው አካል ለአደጋ መከላከል መታገዝ እንዳለባቸው ግዛዎችን ስናደርግላቸው ነው የቆየን። ያው ብዙ ነገር ወድሟል። የሚበሉት የቤት ቁሳቁስ ምናምን እንደወደመባቸው ሰዎችም አሉ። በዚህ አካባቢ የሚኖሩ ከ57 እስከ 67 አካባቢ የሚኖሩ ማህበረሰብ አለበት በአባወራ ደረጃ በህዝብ ቁጥር ደረጃ ከዛም በላይ ነው እስከ 1000 ምናምን ስለሚደርስ ይሄ ጉዳት የደረሰበት ሁኔታ ነው ያለና የሚያስፈልግ ነገር ይኖራል። ጎረቤት እዚው ቀበሌያቸው ላይ መስፈሪያ አላገኘንም። በባህሪው ጎጡ የሚንሸራተት በየጊዜው የተንሸራተተ ከዛ በፊት የተሸራተተ ጎጥ ነበር። አሁን የደረሰው መስከረም 1 2018 ላይ በጣም ከባድ አደጋ ስለሆነ ቤተክርስቲያናቸውም ስለሰመጠ አደገኛ የሆነ ልቅሶ ነው ነበር። እስካሁን ድረስ ያው ፈጣሪ ጠብቋቸው በሚገርም ነገር በታሪክም ሊቀመጥ በሚችል ነገር ሰው አልሞተም። በጣም በሚገርም ነገር ያው የሚወለድ ህጻን አለ። እሱን ጎረቤት ክርስትና ያስነሱ የሃይማኖት እንትናቸውን ሲጠቀሙ ነው የቆዩት። እሱን ለማምጣት ደግሞ ጎረቤት ቀበሌ ላይ ግድ መጠየቅ አለብን። የግጦሽ መሬቶችን እነዚህ የወል መሬቶችን ለመስጠት ፈቃደኛ ለመሆን የእርሻ መሬቶችን ለመስጠት ፈቃደኛ ለመሆን ብዙ ችግሮች ነበሩ። ውጣ ውረዶች 3-4 ቦታዎችን አማርጠን ማህበረሰቡን በሰፊው ደጋግመን አዋይተን አሁን እዚህ የቆምንበት ቦታ ላይ የሆነ ሁሉንም መኖሪያቸውንም ቤተክርስቲያናቸውን ሊይዝ በሚችል ቦታ መርጠን እየሰጠን ያለን ማህበረሰባችን አዋይተናል። ተዋይቷል። ኮሚቴዎች የቀበሌ ኮሚቴዎች የመሬት ኮሚቴዎች ፈርመዋል። በዚያ ጋር እንዲሰጡ ያደረግንበት ሁኔታ ነው ያለ። ከ60 ቤት አካባቢ ከ57 እስከ 60 ቤት አካባቢ ሊያሰፍር የሚችልና የቤተክርስቲያናቸው የሚሆን ደግሞ በመጠኑም ቢን በተሻለ ቦታ ለማግኘት ብንቸገርም እሱን ለመስጠት መጠን አሁን እዚህ ባለሙያ መጥቶ እየለካ ያለበት ሁኔታ ነው ያለ። ለካል እዚህ ውስጥ 11 ወጣቶችን አግኝተናል። 11 ወጣቶችን ማህበረሰቡና አዋይተን ኮሚቴዎችን የቀበሌ ኮሚቴዎችን የመሬት ኮሚቴዎችን አዋይተን ሌላ ትክ ቦታ ሰጠን። እነሱን ማረጋገጫ ደብተራቸው ወደዚያ እንዲዞር አድርገን ተቀብለው እያረሱ ያሉበት ሁኔታ ነው ተስማምተው በዚህ አግባብ ስምምነት ኖሮ አሁን ዛሬ ርክክብ እየፈጸምን ያለ ነውና ቀኑ ቢሄድባቸውም ቢያንስ ትንሽ ለተበደለ ሰው ወይም አደጋ ያልደረሰበት ሰው ድራሽ ወገን ነው። ስለዚህ ይሄውን ማህበረሰብ በዚህ ልክ አዋይተን የወገን ድራሽ ወገን ስለሆነ ቢያንስ የሚያርፍበት ቦታ እንዲሰጧቸው ተግባብተን ዛሬ እያስረከብን ያለን የቀበሌ አመራሮች የመሬት ኮሚቴዎች አሉ። የቀበሌው አስተዳዳሪ ያለ የሚረከቡ ሰዎች ችካል ይዘው መጣው እየተረከቡ ነው ያለው። የወረዳ ኮሚቴዎች አሉ። አጠቃላይ ይሄን የሚመለከተው የኮሚቴ አካል ቃለ ጉባኤ ይዞ ጭምር ቆመን እያስለካን አስረክበን ለመሄድ ነው እዚህ ያለ ነው። ጥሩ ነው የሚል ሀሳብ ነው ያለኝ። ሰዎችም በዚህ ልክ ተደስተዋል። እንግዲህ ወደ ስራ እንዲገቡ እናደርጋለን። የወገን ድራሽ ወገን ነው በሚል ስራ ሰርተናል። ከብዙ እርዳታዎች አካውንት ጭምር ከፍተን ለቤተክርስቲያናቸው ገንዘብ እየሰበሰቡ ያሉበት ሁኔታ ነው ያለ። ማህበረሰቡ ከዚህም ከከባቢ ያለም ተወላጅ የሆነውም እስከ አዲስ አበባ ድረስ እያገዛቸው ነው ያለ። ቀይ መስቀል እህል አመጣ ዶቄት ነገር አመጣ አከፋፍሎልናል። አሁንም ወደ 8 ቅጠል ቆርቆሮ ለቤታቸው የሚሆን ለወደመባቸው አመጣል። እሱን እዚህ ሲቀመጡ የምናስረክብበት ሁኔታ ነው ያለና አገዛው እስከላይ ድረስ አካውንት ጭምር ከፍተን ኮሚቴ ጭምር ከፍተን እየሰራን ያለንበት ሁኔታ ነው ያለ። እነሱ እንዲያገግሙና ወደ ነበረበት እንዲመልሱ ከቤት መስሪያ እስከ ገንዘብ ድረስ እርዳታ እያደረግን ያለንበት ሁኔታ እንዳለ አብሮ ሊያዝ ይችላል። ማህበረሰባችን በጣም እየተባበረን ያለ ዙሪያ ገባው ያለው እስከ አዲስ አበባ ድረስ ሰው እየተባበረን ያለ
በዚህ ልክ አጠናክረን እንዲመለሱ አድርገን ቦታ እያስረከብን ነው ዛሬ እንግዲህ ያለ ነው። እባላለሁ የአዋባል ወረዳ የግብርና ጽሕፈት ቤት ኃላፊ ነኝ። የአደጋ ስጋት ወይም የቅድመ ማስጠንቀቂያ ደግሞ የግብረ ኃይሉ ጸሐፊ በመሆንም ጭምር በማስተባበር ነው ምሰራና በአዋባል ወረዳ እንግዲህ በርካታ ቀበሌዎች በመሬት መሸራተት፣ በናዳ፣ በጎርፍ ስጋት ላይ ያሉ በርካታ ቀበሌዎች አሉን። ላብነት ብንጠቅስ እነ ወጀላ፣ አንቅራቅ፣ ጅትባራምባ፣ ኩራር፣ ደረቅ አፈር እና ሌሎቹም ቀበሌዎች በርካታ አሉን። ከነዚህ ውስጥ ደግሞ በጣም ጉዳት በየጊዜው እየተከሰተባቸው ያሉት ወጀላ፣ አንቅራቅና ጅትባራምባ ቀበሌ ነው። ዛሬ ደግሞ የጅትባራምባ ቀበሌ ባለፈው ክረምት በነበረው ናዳ እጅግ በጣም ብዙ ሰብል ወድሞባቸው የጉዳቱ ሰለባ ሆነው ነው የቆዩት። በአጠቃላይ ከ150 በላይ አባወራና ከ1050 በላይ ቤተሰብ የጉዳቱ ሰለባ ሆነው ከርመው እነዚህን አባወራዎች ደግሞ በጣም እጅግ ስጋት ያለባቸው ቤተክርስቲያናቸው የእምነት ቦታቸው የፈረሰባቸው የተናደባቸውን ስጋት ያለባቸው 77 ሰዎች መርጠን ከ77ቱ ደግሞ በጣም እጅግ በጣም አባሽ የሆኑና እስከነ ቤተክርስቲያናቸው ቅድሚያ በአንደኛ ዙር ሊወጡ የሚችሉትን 57 አባወራዎችን ወደ ላይ ለማውጣት ነው ስራ እየተሰራ ያለ። ዛሬ ከስጋት ነጻ የሆነ የምቹ ለመኖሪያ ቢያንስ የሰው ልጅ ሊኖርበት የሚችል የሆነ ቦታ የነቢ ጭፋር ቀበሌ ላይ ለማውጣት ነው ስራ እየሰራን ያለን። ይህንን ስንሰራ እንግዲህ ከ10 ሄክታር መሬት በላይ የሚሆን ቦታ ተገኝቶ የሚሸጋሸጉ ሰዎችን የእርሻ ቦታቸው ሌላ ቦታ ላይ በማሸጋሸግ እነሱን ደግሞ እዚህ የእምነት ቦታቸውን ቤተክርስቲያናቸውን የሚያመጡ ለጊዜው የሚያስቀምጡበትና ሰዎቹን ደግሞ የመኖሪያ የሚሆኑትን በገጠር ማዕከላት ስታንዳርድ 200 ካሬ ሜትር ለመስጠት ስራ እየሰራን ያለንበት ሁኔታ ነው ያለ። ስራውን ስንሰራ እንግዲህ የግብርና ጽሕፈት ቤት በዋናነት በማቀናጀት ስራውን ቢሰራውም የቅድመ ማስጠንቀቂያ ቡድን የወረደው ወይም የአደጋ ስጋት ኢንስቲትዩሽን ቡድን ተብሎ የሚጠራው ባሁኑ እሱ በዋናነት ይሰራል። ከመሬት አስተዳደር ጽሕፈት ቤት ጋራ በመቀናጀት የወረዳው አስተዳደር ምክር ቤትም ይህንን ስራ የበላይ ሆኖ እየመራ ተቀናይተን ጥቅል በግብረ ኃይሉ ተወስኖ የተወሰነበት ቦታ ላይ ሆነን ዛሬ የቅየሳና ሽንሸና ስራ እየተሰራ ያለበት ሁኔታ ነው ያለ። ቀሪ አርሶ አደሮቹን አሁንም ክትትል እየተደረገ መረጃ እየተወሰደ በተለያየ መንገድ የመጀመሪያው እንደ ግብርና የአፈርና ውሃ ጥበቃ ስራ ካህናቱ እየሰሩ ውሃው የሚፋሰሰውን የማፋሰስ ስራና ለዚህ ስጋት የሚሆነውን ደግሞ የሚጠበቀውን የአፈርና ውሃ ጥበቃ ስራ በሙያዊ በተደገፈ ስራ እንዲሰሩ ምክር ሀሳብ እየተሰጠነ ያለ